አው ማንም እኔ አሁን ባይዘው ሆነስትሊ ስፒኪንግ እኔም ብትጠይቁኝ ቲክቶክ ላይ መታችሁ ገና ቪዲዮ የትኛውን ቪዲዮ ገና እንደተጀመረ የሆነ ቪዲዮ እንደተጀመረ መታችሁ ቂጣችሁ የምታወዛውዙ ሴቶች እኔ በበኩሌ ደስ አትሉኝ። አንኮምፈርተብል ነው የምታረጉኝ። ጠጥቼ ክለብ ውስጥ ምናምን እንደዛ ብትጨፍሩብኝ ወይ ደግሞ ቤት ለብቻችን ሄደን አልጋ ላይ እንደዛ ብትጨፍሩብኝ ደስ ይለኛል። ግን ኦን ሶሻል ሚዲያ ላይ መጥቶ ቂጡን አፈንድዶ የሚጨፍር ሰው ደስ አይለኝም። ለብሳችኋላ አሁን የሴቶች ባህሪ እኔ እዚህ ጋር አሁን የመጣሁት የእነሱንም ባህሪ አይደለም ልናገር የመጣሁት ዛሬ ስለነሱ አይደለም አጀንዳዬ። ትዝ የሚላችሁ ከሆነ እኔ በዚህ ነገር ብዙ ስቃይ ስላየው ነው የዛሬ ቪዲዮ ላውጣውና አካውንቴን ለሰው ሪከመንድ ስለማያደርግ ሄዳችሁ ብታዩት ጥሩ ነው። ሪፖርት እያደረጉ ስለሆነ ይሄ ለምሳሌ ሀኒቹ ያሰውይ ስለማይ ነገር አስታውሳችኋት ለወንዶች ተና ይቺ ልጅ እንዴት ላጥፋው? ቪዲዮን ታፕታፕ አድርጉ። እርግጥ አሁን ከረጅም ጊዜ በኋላ አንፍሬንድ አድርጋኝ ነበር። አሁን ፍሬንድ ሆነናል። እኔ ሁሉም ነገር ግልጽ ፍርጥርጥ ነው ማድረግላችሁ። አስታውሳችኋት? የሆነ ቪዲዮ ነበራት ሴት ቤቷን መጠበቅ ትችላለች። ባይዘወይ ፕሮቴክት ስንል ለወንድ ብቻ የተሰጠ አይደለም። ባል ማክበር የቻለች ሴት ቤቷን መጠበቅ ትችላለች። ባይዘወይ ፕሮቴክት ስንል ለወንድ ብቻ የተሰጠ አይደለም። ባል እቺ ልጅ ይህን ንግግር ያደረገች ጊዜ የመዓት ሴቶች ናቸው ወረዳችሁባት። መዓት ሴቶች የስድባችሁ ቁጥር ልክ ስፍር የለውም። ስትሰድቧት ስታሸማቀቋት አግቢና ታየዋለሽ ለወንድ ጥሩ ነገር አወራች ብላችሁ እኔ ሆዬ በማያገባኝ ገባሁኝና ለእሷ መከራከር ኤልዳና እኮ እንደዚህ ነው የተናገረችው ነገር ልክ ነው ስባል እኔ ላይም ልጥፍ እህት አለም የሚባል አካውንት መክፈት እሷ ልጅ ግን ሳገኛት ወይኔ እህት አለም የምትባል አንድ አካውንት ከፈተች። ይሄ ልጅ እንደዚህ ነው ያላጠፋሁትንም ያጠፋሁትንም ለሴት ስለተከራከርን ሴቷ ግን ከናንተ ተቃራኒ ሐሳብ ወንድን ሰፖርት የሚያደርግ ሐሳብ ስለተናገረች ወረዳችሁባት። ያኔ ጀጅመንቱ የጠፋ። አሁን ጀጅ አታርጉ የምትሉ አሁን አትፍረዱ የምትሉ ሴቶች ለሴት ቋሚ ነኝ ለሴት ከራከራለሁ የምትሉ ሴቶች እንዴት ነው ስታሸማቋት የነበረው? እሷ ላይ እንዴት ነው ስታሸፉባት የነበረው? ከዛ ማይቀየር ቀን የለም። የኔ አባት ከምትለው ልጅ አሁን ተለያየች። ሰሞኑን አይታችኋል። ተለያየች። ወዴት መጣች? ወደ ሴቶች ወደሚፈልጉት ወደ ፍቺ፣ ወደ አመንዝራነት፣ ወደ ዘፋኝነት። ይህን ጀጅ ለማድረግ አይደለም፣ እኔም ዘፋኝ ነኝ። ግን ወደዛ ስትመጣ ሴቶቹ የሚፈልጉት ነገር ነው። አሁን እንዴት ነው ያማረብሽ አንቺ! እንዴት ነው ያማረብሽ! ቆንጆ ሆንሽ። ያኔ ሲሰድቧት የነበሩት እኮ ነው። ያኔ ስለ ወንድ ጥሩ አወራሽ ብለው ሴት መሆኗን ረስተው ሲሰድቧት የነበሩ ሰዎች፣ ሲያብጠለጥሏት የነበሩ ሰዎች አሁን ለሰይጣን ደስታ የሚፈጠር ለእግዚአብሔር ደግሞ ማሳዘን የሆነ ነገር ፍቺ እግዚአብሔርን ያሳዝናል፣ ሰይጣንን ያስደስታል። አላገባችሁም። እርግጥ ግን አገባዋለሁ ብላ ያሰበችው ጋር እንደ ጤነኛ ሰው አስቡት እስቲ። ፕሮፐር ላይፍ ይዝበታለሁ ብላ ያሰበችው ጋር ልክ እሱን ወንዱን ትታ እንትን ስትል ዳጊ የምትባለው ውጣ መጀመሪያ ፎሎ አድርገኝ። እናንተ አይነት ቁምቡርስ ነው ወይም ጫካ ስር ቁጭ ብለህ ልትንቆረባበስ ስታስብ አቴንሽኔን እንትን ታደርገዋለህ። እና ምን ልላችሁ ነው ሴቶቹን የሚመጥን ወይ ደግሞ የሚፈልጉትን ስራ ስታረግ ኤቭሪዋን አፕሪሺየት አረጋት። ኤቭሪዋን ወደዳችሁም ጠላችሁም ሶሻል ሚዲያ ላይ ከወንዶች ይልቅ ሴቶች ተጽዕኖ ፈጣሪ ሆነዋል። አሁን ምንም ችግር የለም ሴት ተጽዕኖ ፈጣሪ የሚሆነው ግን በስድብ ሴቶች ቀዳሚ ሆነዋል። ሰውን በማሸማቀቅ ሴቶች ቀዳሚ ሆነዋል። ሰው ራሱን እንዲያጠፋ በማድረግ ሴት ቀዳሚ ሆነዋል።
እንዴ በየሚዲያው እኮ ወጣችሁ ሚሰራ ሚጠርን ብረት ሚቀጠቅጥን ነገ ለወጣለሁ ብሎ የሚያስብን ወንድ እኮ አንድ ሴት ወጣ ደሃላ ገባም እንዴ ከሱ ጋር ብረት ልቀጥቅጥ እንዴ ምናምን ስትል ጀግና የምትሉ ሰዎች ዛሬ ደግሞ ሰውን አታሸማቁ ትላላችሁ። ያቺ ሰው እኮ ሚሊየን ህዝብ እኮ ያሸማቀቀች እኮ ነው። ኢትዮጵያ ውስጥ 100 ሚሊየን ህዝብ ቢኖር ኢትዮጵያ ውስጥ 100 ሚሊየን ህዝብ ቢኖር ኢትዮጵያ ውስጥ ማለት ነው ከ100 ሚሊየኑ 70 ሚሊየኑ ፍዳውን በልቶ ነው ብር የሚያገኘው። ከ70 በላይ አርሶ እጁ ጓጉሎ ብረት ቀጥቅጦ 70 ሚሊየን ሰው ከ70 ሚሊየን የሚበልጥም እንዲሆን ተቀጥቅጦ እጁን ቀጥቅጦ ይሄ ደምቶ ዘበኝነት ሰርቶ አትክልተኝነት ሰርቶ ገንዘብ የሚያመጣን ሰው ድሃ ወንድ መጥበስ የለበትም። ድሃ ወንድ ደግሞ ሴት ያህል እንዴ ስጦታ ካልገዛልሽ ለምንድን ነው የምታዩ? እንደዛ የምትሉ ሴቶች ዛሬ መታችሁ የምን ድፍረትን ያገኛችሁት ለሃና የምትከራከሩላት? ወይ ሰው እኮ በስራው እኮ አይፈረድበትም። ለምንድን ነው የምትፈርዱት? ተፈጥሮ በሰጠችው ድህነት መቼም ከድሃ ቤተሰብ ከተወለደ እንቁላል ወርቅ ሆኖ አይመጣ ሀብታም አይሆንም። ከእግዚአብሔር በተሰጠው ከቤተሰባችሁ ከቤተሰብ በወረሰው ነገር አንድ ወንድ ድሃ ሲሆን ለማሸማቀቅ ወደኋላ ማትሉ ሴቶች አሁን መታችሁ ለሃና አዘንኩ ብትሉ አላምናችሁም። እያስመሰላችሁ ነው። ይልቁንስ ቪዲዮ ላይ እንደተናገርኩት ነገ እኔም ቂጤን ላወዛውዝ እችላለሁ። ነገ እኔም ውስኪ ተራጭቼ በንጋቶ ቤተክርስቲያን ላስቀድስ እችላለሁ። ለዛ ነገ እኔም አታክ ልደረግበት እችላለሁ። ስለዚህ ጀጅ ማድረግ ይቁም። ጀጅ አታርጉ ሰዎችን። እንደዛ ነው እያላችሁ ያላችሁት። ይሄ ደግሞ ዋልጌ የሆነ አስተሳሰብ ነው። ዋልጌነት ነው ይሄ። ማን ስልጣን ሰጣችሁ እናንተ እንደዛ እንድታረ? ማን ስልጣን ሰጣችሁ እንደዛ እንድታረጉ? እናንተ የፈለጋችሁትን ሰው ቡሊ እንድታረጉ የፈለጋችሁትን ሰው በኃጢአቱ ጀጅ ማይደረግ ከሆነ ለምንድን ነው ሄኖክ ድንቁ ላይ ጀጅ የምታረጉት? ለምን ሄኖክ ድንቁን ቡሊ ታረጉታላችሁ? ለምን ሳምሶን ቤቢ ቡሊ ታረጋላችሁ? ለምን አንተ ወይስ ለሴት ብቻ ነው ለሴት ብቻ ነው የተፈጠረው ያ ነገር? ፈለገ አትናቴዎስን ሰሞኑን ቡሊ ያረጋችሁት ነበር አይደል? እርግጥ እኔም ሳምኬሽን አለብኝ ግን ደስ ብሎኛል። እንዴ የባምቢ ሲሆን ይቅርታ እኔ ነገርኳችሁ። ባምቢን በጣም ነው የምወዳት። በጣም ጓደኛዬ ናት። ስትቸገር ደርሼላታለሁ ነው የምላችሁ፣ በሐሳብም በምንም። ግን ዛሬ ለባምቢ ይከራከራሉ ብላችሁ የመጣችሁ ሰዎች ፈለገ ለምን በተክሊል አገባ ብላችሁ ቪዲዮ የምትሰሩ ሰዎች ናችሁ። እንደ ውስጥ እኮ እንታዘባለን። እንዴት እንዲሆነ እንዴት በተክሊል ምናምን ልል እችላለሁ እኮ በውስጤ። አደባባይ ላይ ወጥቼ ግን ቪዲዮ አልሰራም። እንዴ ለባምቢ እንዳሰብሽው ለባምቢ እንደምትከራከሪው ፈለገም እሺ ኃጢአት ሰራን በል ወይ ዘሞተን በል በተክሊል አገባ አይመለከታችሁም። ገብታችኋል? ይሄ ነገር ነው ሴቶችን በጣም እየጎዳ ያለው። እግዚአብሔርን ስሜታችሁን እላይ ይሰቅለዋል። ሴቶችማ ንግስት የሆናችሁ ይመስላችኋል። ሶሻል ሚዲያ ላይ ትመጣላችሁ፣ የፈለጋችሁትን ትሳደባላችሁ፣ የፈለጋችሁትን ትተቻላችሁ፣ የፈለጋችሁትን ታዋርዳላችሁ። ድሃም በድህነቱ ታሸማቀቃላችሁ፣ መልክ የሌለውን በመልኩ ታሸማቀቃላችሁ፣ እውቅና የሌለውን በእውቅናው ታሸማቀቃላችሁ። የፈለጋችሁትን ማድረግ ትችላላችሁ እናንተ ሴቶች። ሴት ልጅ ግን አንድ ጥፋት ስታጠፋ ምንም ለእህት አዝናችሁ ለሴት አዝናችሁ እናንተ
ለሴት ማዘን እንደዛ አይደለም። ለታናሻችሁ ስታዝኑ ይቺን ቪዲዮ እኔ ወይ በኋላ አፕሎድ ስለማረጋት እናንተ ሪካርድ ብታረጓት ደስ ይለኛል። ሪካርድ አድርጋችሁ ልቀቋት። ቫይራል የምትወጣላችሁ ይመስለኛል። እኔ በኋላ ቪዲዮ ስለምሰራባት በኋላ ቪዲዮ ከመስራቴ በፊት ሮቤል ይባላል ጓደኛዬ፣ ወንድሜ ምን ላላከውን ቪዲዮ ላሳያችሁ። በጣም ገርሞን ማለት ነው። በማን መሰላችሁ? እሺቱ መለሰ ሀና ትወርክ ስታረቅ ይቺ ልጅ አወቃችኋት ወይ? አወቃችኋት? ታቋታላችሁ? ታቋታላችሁ? ሶኋት አለች። እኔ ከኋላ ባክግራውንዴን ስለማልወደው ነው እንዲማረግላችሁ። እሺ ሊና ትባላለች። ሊና እኔ ራሱ ተከራክሬላት አውቃለሁ። ምንድን የተደረገችው? ሊና ኦቨርዶዝ ሆነች። የሆነ ሰውዬ ከእሷ ጋር ግንኙነት ሲያደርግ ቪዲዮ ለቀቀ። እንዲሁም ያ ቪዲዮ ሲለቀቅ ያሽቃበጡ ሰዎችን ተናገርን። ልክ አይደለም። እቺ ማታቅ 18 ዓመት ያልሞላትን ልጅ እንደዚህ ስታረግ፣ ከዛን ሴቶች ምን አይነት ምክንያት አመጣችሁ? ሴቶች ወጣ አረጋችሁትና ምክንያቱን 18 ዓመት ያልሞላት ልጅ ራሷን ስታ ሴክስ አረገች። ራሷን ስታ እግዚአብሔር ይታያችሁ፣ የወንድ ጭካኔ። ራሷን ስታ ሴክስ አረጋት ይሄ ሰውዬ አላችሁ። ከዛስ በኋላ አሁን ከጥቂት ወራት በኋላ ሳትፈልግ አረገች የምትሏት ልጅ አሁን እንደዚህ አይነት ቪዲዮ ስትለቅ አይ ዋንት ኤ ኮላብ ዊዝ ሄር ይላል፣ ስሌይ ኩዊን ይላል፣ ዘላኪ ጋይ ይላል፣ ቡረም ምናምን ሴቶች ትላላችሁ። ዘፈኑን ሰምታችሁታል? ይሄን ዘፈን እኔ የሚሰማኝ ሼኪት ሆነ ዲክ አይደል የሚለው ወይስ በደንብ ላይሪክሱን በደንብ ምንድነው የዘፈኑ ርዕስ? ቆይ የዘፈኑ ርዕስ ምንድን ነው? ወይስ እንግሊዘኛ ስለማትችሉ ነው እያለች ያለችው? እኮ ይሄ የወንድ ልጅ ቃል ላይ አለ አይደል? የወንድ ልጅ ቃል ላይ እንደዚህ ላርግ እያለች ዘፈኑ። ያለ ፍላጎቷ ሴክስ አረገች ብላችሁ ከጥቂት ወራት በፊት ስተከራከሩላት የነበረችው ልጅ አሁን መታ የወንድ ልጅ ቃል ላይ እኔ እንግሊዘኛ ሰማለሁ፣ የወንድ ልጅ ቃል ላይ እንደዚህ ያረጋለሁ ስትል ጎበዝ እስሌ ትላላችሁ። እኔ ምን አይነት ድንዝና ምን አይነት ድድብና ነው ሴቶች እየተጠናወታችሁ እንዴ? ትላንትና ያለ እውቀቷ ነው የተደፈረችው ስትሏት የነበረች ልጅ፣ ያለ እውቀቷ ወንድ ልጅ ወስዶ አስክሮ ጥቃት ደርሶባታል የምትሏት ልጅ በጣም ህፃናት ይቺ 18 ዓመት አልሞላትም። 15,000 ላይ ካለው ኮሜንት እንዳለ ስለማድነቅ ነው። ዘፈኑን ትርጉሙን ራሱ አሰሙትም። ሼኪት ኦን ዲክ። ይቅርታ ለወርዱ ግን በአማርኛ ቀጥታ ወደ ቃል ስንተረጉመው ቁላህ ላይ ለወዛወዝብህ ነው፣ ቁላዬ ላይ ተወዛወዥብኝ ነው የሚለው ሰውየው። ዘፈኑ ቃል በቃል ዳይሬክት ትርጉሙ። ትላንት ለሴክስ ብቁ አይደለችም፣ ወንድ ልጅ ደፈራት፣ ያለ ፍላጎቷ ነው ቪዲዮ የቀረጻት የምትሏትን ልጅ ስታበረታቷት የነበረችውን ልጅ ዛሬ እንደዚህ አይነት ቪዲዮ ስትሰራ ታጨበጭቦላታላችሁ። እናንተ አልፈለገችም ነው የምትሉት፣ እሷ ደግሞ ፈልጋለሁ እያለች።
ለዚህ ነው ሶሻል ሚዲያ ላይ ያላችሁ ሴቶች መታረም አለባችሁ ምንለው። የምታወጡት፣ የምትሰድቡት፣ የምታረጉት እናንተ የፈለጋችሁትን ብቻ ነው የምታረጉት። የፈለጋችሁትን ከእናንተ ውጭ አዋቂ የለም፣ ከእናንተ ውጭ ማንም የለም። በጣም የምታስቀኝ አባባል ደግሞ አትፍረድ። ኦፍኮርስ አልፈርድም። እኔ ራሴን ባህሪ ያውቃለሁ። ጸዴ ሰው ነኝ። በጣም ብዙ ሰው ይመሰክርልኛል። በጣም ጸዴ ሰው ነኝ። እሸቱን ባገኘው እሸቱን አልወደውም። ምን ያሁን አልወደውም ስላችሁ የሚያደርጋቸው ባህሪዎችን አልወዳቸውም። እሸቱን ባገኘው ግን አቅፌ ሰላም እለዋለሁ። ጽድት ያለ ባህሪ ማለት ይሄ ነው። ሰውየውን ሳይሆን ባህሪውን ነው የምጠላው። ሀኒቾን አሳይቻችኋለሁ ቪዲዮ። የምታደርገው አንዳንድ ነገሮችን አልወድም፣ ግን እሷን በጣም ነው የምወዳት። ብትመጣ እቅፍ አድርጌ ነው ሰላም ምላት። እናንተ ግን ሀናን በአካል ብታዩት ማትቀርቧት፣ ሄዳችሁ ልታወራት ልታናግሯት ማትፈልጉ፣ አግዙኝ ኮፒ ሊንክ አርጉልኝ ስትል ኮፒ ሊንክ ማታረጉላት፣ ከሷ ቢዝነስ ከሷ ላይፍ ጋር አብራችሁ ማትሄዱ፣ ጭራሹን ማትወዷት ሰዎች ዛሬ የዝሙት አይዲያ ተነካ ብላችሁ ትደራረባላችሁ። ጀጅ አታርግ። አንተ ጀጅ አረጋችሁ እኮ እናንተ ቆያችሁ። ጀጅ ካረጋችሁ ቅድም እንደነገርኩት በጣም ስላናደደኝ ስለዛች ልጅ ቪዲዮ ብዙ አልሰራውም፣ ግን መስራት ፈልግ ነበረ። የትኛዋ ልጅ መሰላችሁ? ስሜት የሚያደርግ ነገር አይጠፋም መቼም። ሪሴንትሊ አፕሎድድ ሳይሆን ፎቶስ። ይሄ አይፎን አዲሱ አይፎን ምንም ግራ እያጋባኝ ነው። የትኛዋ ልጅ ነበረች? ይቺ ልጅ ሀብታም መሆን አለበት፣ ያ መቀማት አለበት ማለት አብሮ ማደግ ምናምን የለም። አብሮ ማደግ እኔ ጋር የለም። ምን አይነት ወንድ ነው የምትፈልገው? ኮኪ ማለት ነው። ታዲያ ግራ የሚገባኝ አብሮ ማደግ። የዚች ልጅ ንግግር ጀጅ ከማድረግ አልፎ የብዙ ኢትዮጵያዎችን ላይፍ የወንዶችን ላይፍ እንደሚያቆስል ወይ ተስፋ እንደሚያስቆርጥ ታውቃላችሁ። ድሃ ወንድ አልወድም፣ ድሃ ወንድ እንደዚህ የብዙ ወንዶችን ላይፍ ለምንድን ነው የምኖረው? በቃ ነገ ያልፍልኝም ወደ ሱስ ልግባ እንደሚያስብል ታውቃላችሁ። ግን አንዳችሁ መታችሁ ጀጅ አታርጊ፣ በድህነታቸው ጀጅ አታርጊ ያላችሁ የላችሁ። በድህነታቸው ጀጅ አታርጉ ያላችሁ የላችሁ። ማንም አብራችሁ ነው ስታሞቁ የነበራችሁት። ለአንድ ሀገር መቆም የሴቶች ህልውና እንደሚያስፈልግ ሁሉ የወንዶችም ህልውና ያስፈልጋል። የወንዶችን ሜንታል ስቴቢሊቲ የሚረብሽ የሚያውክ መርዝ የሚረጭ ነገር በየሚዲያ የሚናገሩትን ሰዎች ዝም ብላችሁ፣ ሴቶቹንም ዝም ብላችሁ፣ ከዛም በኋላ የሆነ ሰው መጥቶ አይ ሴት ልጅ እኮ ዝሙት መስራት የለባትም፣ ዝሙት የምትሰራ ቤተክርስቲያን ማስተዋወቅ የለባትም ስል ጋጋጋጋ ሁላችሁም ሆ ብላችሁ ወጣችሁ። አትፍረዱ ለማለት እንዴ! አብዛኞቻችሁ እኮ በዚህ ሲስተም ውስጥ ያላችሁ ናችሁ። ሰውን በመጥላት ሰውን ራሱን እስኪያጠፋ ድረስ በማድረስ ከዛን ደግሞ የወንዶቹ አይደለም የሴቶቹ አይደለም የሚገርመኝ፣ አንዳንድ አለቅላቂ ወንዶች እየነገርኩ ነው። አንድ ነገር ምነግርህ ነገር ወንድሜ፣ ታናሽ ወንድሜ፣ ታላቅ ወንድሜ፣ እኩያዬ ልምከራችሁ፣ ሴት የትም አትሄድብም። መድኃኔዓለምን ነው የሚል 30 ዓመት ኖር ያለው ባሳለፍኩት ላይፍ ነው የምነግራችሁ። 1920 እያለሁ ማንም ሴት አይፈልገኝም። አሁን ግን የሚፈልጉኝ በጣም ብዙ ሴቶች አሉ። ወደፊት ደግሞ የዛሬ 8 ዓመት 7 ዓመት በጣም የሀገር ሴት እንደሚፈልገኝ አውቃለሁ። ወንድ ልጅ አቺቭ ባረገው ነገር ነው የሚፈለገው። እና ምን ልልህ ነው፣ ቀጥተኛን ነገር ወይ እውነትን ለመያዝ አትፍራ። አሁን እኔ እዚህ እመጣለሁ፣ የፈለግኩትን እናገራለሁ ስል ሴት ልጅ ልክ ካላረገች ልክ አላረገችም፣ ልክ ካረገች ልክ አረገች እላለሁ። ከኔ ጋር ማይሄድ ባህሪ ካረገች አይሄድም፣ ከኔ ጋር ባህሪዋ ልክ አይደለችም እላለሁ። ያ እንደዛ ማለቴ ሴት አያሳጣኝም። እኔ ነገ ዴት ሳረግ ታየኛለህ።
ነገ አብራ የምትሆን ሴት ስትመጣ ታያለ። እውነት በመናገሬ ሴት አጣለው ብዬ አልፈራም። ብዙዎቹ ወንዶች ግን ከሆነ ሀሳብ ጋር ከተስማማው የሆነች ሴት ላትወደኝ ትችላለች። ከሆነ ሀሳብ ጋር ከተስማማውና ትክክል ነገር ከተናገርኩኝ ሴቶች አብረውኝ ላይወዱኝ። ቲክቶክ ላይ እኔን የማይወደኝ ሴት አለ? ጠይቁልኝ እስቲ። እለት እለት ነው ቪዲዮን ገብተው የሚያዩት። ከኔ ጋር ኢንቦክስ ላይ የሚጽፉልኝ ነገር ግዴታ እዚህ ማሳየት አለብኝ? ስንገናኝ ከኔ ጋር ያላቸውን ኢንተራክሽን እዚህ ላይ ማሳየት አለብኝ? እውነት ለምን አታለቅልቁ? ቴንኪው። በአጭሩ ስናገር አታለቅልቅ። እዚህ ኮሜንት ላይ መተ ወይ ሌላ ኮሜንት ላይ መተ ሴት ልጅ ያልተገባ ባህሪ ስታሳይ ምታለቀልቅ ከሆነ ፑሲ አይገጭም። እንዲሁም ለአንተ አይሰጡም። ጭራሽ ወንድ አትመስላችሁ። ጭራሽ ነው ወንድ ማትመስላችሁ። ስርዓት ያዢ ስትል ነው የምትወደደው። እንዲሁም ወይ ይሄ ልጅ ስጠላው ምናምን ሊሏችሁ ይችላሉ። አብረኸኝ ግን አንድ ቀን ብትውል ሴቱ እንዴት እየተንጋጋ መጥቶ ሰላም እንደሚለኝ ታያለ። ይሄን ምልህ ሩቅ ሆኜ አይደለም ምልህ ፊት ለፊት መናገር ስለምወድ ነው። ሌላ ሴትም ልታመጣ ትችላለህ። ሴቶቹን አልጠላም፣ በፍቅር ነው የምወደው። ወደፊት ደግሞ የምትሰሙት ገና የማታውቁት ስለኔ ብዙ ሚስጥር ይኖራል፣ ልትሰሙ ትችላላችሁ። ማህበረሰቡ እንዲህ ከማግለል አልፎ እንደዚህ ያረጋትን ሴት ቀርብ ያወራለሁ፣ እንደ ቤስት ፍሬንድ ይዛለሁ። የምታረገው ቪዲዮ ግን የምታረገው ስራ ካልተመቸኝ ይሄ የተናገርሽው ደስ አላለኝም፣ ይሄ ልክ አይደለም ብዬ እናገራለሁ። ገብታችኋላ? ከመናገር ወደ ኋላ አትበሉ። ሴቶች ደግሞ ለሴት ልጅ የምታዝኑ ከሆነ ለታናሾቻችሁ የምታዝኑ ከሆነ እውነትም እንደምትሉት ለሴቶች አጥብቃችሁ የምትከራከሩ ከሆነ እውነትም የትናንሽ ልጆች የትናንሽ ሴቶች መጥፋት የሚያሳስባችሁ ከሆነ ዘመናዊነት፣ እኔም በጣም ዘመናዊ ነኝ። ክለብ ወጥቼ ልጠጣ እችላለሁ፣ ልጨፍር እችላለሁ። ቦታው ስለሆነ አንደሬጅ ከሆነች ልጅ ጋር ሳይሆን ከበሰለች ካደገች ራሷን ከምታውቅ ሴት ጋር ክለብ ወጥቼ ልጨፍር እችላለሁ፣ አብሬ ልተኛ እችላለሁ፣ ላድር እችላለሁ። ሚዲያ ላይ ግን አይደለም። ሚዲያ ላይ መተው ህፃናት ሆነው በተለይ የውጭ ትሬንድ አወቅን ብለው እንደዚህ አይነት ትሬንድ የሚሰሩ ሰዎች ተቃጠልኩ እኮ እናንተ ውጣ። የውጭ ትሬንድ ነው ብላችሁ ዝም አትበሉ። ትርጉሙን መጀመሪያ አጣሩ። በአማርኛ ስንለው የሚዘገንን ቃል የሚከብዳችሁን ቃል ሴቶቹ በእንግሊዘኛ እየጠሩ አንደሬጅ ህፃናት እኔ እዚህ ጋር ማንንም ጀጅ ላረግ አይደለም የመጣሁት። ኮሜንት ላይ የምትጽፊ ሴትዮ ጭገራም ሴትዮ ነሽ፣ አትጻፊ። የፊዮና ኃጢአት ይበሳል በየሺሻ ቤቱ ምናምን ምን አገባኝ እኔ። ባምቢ ላይም እየፈረድኩ አይደለም፣ ፊዮና ላይም እየፈረድኩ አይደለም፣ እነሱ ላይ እየፈረድኩ አይደለም። ግን ዘዌ ሁላችሁም ዲፌንድ ልታረጉ የመጣችሁበት አመጣጥ ልክ አይደለም ነው። ኔክስት ጄኔሬሽንን የሚያበላሽ ነገር ነው። ገብታችኋላ? አቤል የምትባል ሰውዬ እንዳንተ አይነት ወንድ ነው አሁን የሚያሰድበን። እንዳንተ አይነት ወንድ ቆመብኝ ብለህ በዚህ የምትጽፈው ቢቆምብህ ባይቆምብህ ምን አገባኝ? እንዳንተ አይነት አህያ ወንድ ነው የሚያሰድበን። ወንድነታችን ራሱ እንድንጠራጠር የሚያደርገው ኤቭሪቲንግ ከሴክስ ጋር የምታገናኙ ወንዶች፣ በየሄዳችሁበት ሴክስን ብቻ የምታስቡ ወንዶች። አሁን ሰው እንዴት ከእንቅልፉ ተነስቶ ቲክቶክ ሲከፍት የኔን ፊት አይቶ ሴክስ ያምረዋል? እስቲ ሙልል ያለ ፊት አይተህ እንዴት ይቆምብሃል እንዴ?
እንዳንተ አይነት ወንዶች ናቸው አንድ የሚያሰድቡን በየቦታው ለትንሽ ትልቁ የሚቆምባችሁ።